አሁን በተጠቀምኩት እሺ አናሎጂ መሰረት እንትን እንሂድ። ኤርሚ ስጦታው ያንተ እንዲሆን መቼም አንተ ተቀበልክ አልተቀበልክም ስጦታነት መሆን አይቀርም አይደል? ስጦታነቱ። እሺ አንተ ተቀበልክም አልተቀበልክም ያልከው ስጦታው አለ። ስጦታው እኔ ጋር አልሰጠሁም፣ ግን ስጦታው አለ። እኔ ጋር አይኖርም ማለት ነው። ስጦታው ዘው ራሱ እግዚአብሔር ጋር ወይም ደግሞ ሰጪው ጋር ብቻ። ያንተ እንዲሆን ምንድነው መሆን ያለበት? እኔ እሺ ማለት አለብኝ። እሱ መስጠት የለበትም መጀመሪያ? አዎ ትክክል። የሚጀምረው የሱ ከዛ ቀጣይ ደግሞ እኛ አሜን ብለን መቀበል አለብን ነው። እጅህ እንድትዘረጋ የሚያደርግህ ራሱ እግዚአብሔር ነው አይደለ? በዚሁ በሰውኛ አናሎጂ ስንቀበል እኩስ ሃው ተቀበለኝ በማለቱ ነው ወይስ እንደዚህ ምንም እኔ መንቀሳቀስ አቅቶኝ ዝም ብሎ እጄን ጎተት አድርጎ እጄ ላይ ቁጭ አድርጓል ከሆነ እንደዛ አይደለም የሚያደርገው። እንካ ሲለኝ ቅድም እንዳልኩ እንድትዘረጋ አላረገህም? አዎ እኩስ እንድትዘረጋ አደረገህ ማለት እሱ ጥሩ ነው። አሁን ያየው ስጦታውን ለመቀበል ማለት ነው አይደለ? ገና ከጅምሩ ስጦታው ለኔ አልተሰጠኝም። ስጦታውን ግን ለመቀበል እጄን እንድዘረጋ እግዚአብሔር አድርጎኛል ወይ? ትክክል። የእግዚአብሔር እርዳታ ያስፈልጋል እጄን እንድዘረጋ። ግን የእግዚአብሔር ምንድነው የእግዚአብሔር እርዳታ ይመጣልኛል ማለት ግን የሆነ እጄን ዝም ብሎ ራሱ ጎትቶ ፓሲቭ ሆኜ እኔ አየህ፣ አሁን አንተ አክቲቭ ነው ያደረከው ሰውየውን። በእናንተ አስተምሮ ግን ፓሲቭ ነው ሰውየው፣ ምንም ማድረግ አይችልም። እግዚአብሔር ነው እጁን ዝም ብሎ ጎተት አድርጎ ይዞ እጁ ላይ ቁጭ ያደርግለትና ከዛ በኋላ ነው መስራት አክቲቭ የሚሆነው። ከዛ በፊት ግን ፓሲቭ ነው። የእናንተ እንደዛ ነው። እጁን ነው ጎትቶ እጁ ላይ ዝም ብሎ እግዚአብሔር ቁጭ የሚያደርግለት። አሁን ቅድም ያልከኝ ግን የኛን ነው። ይሄ ምንድነው? እግዚአብሔር ይጣራል፣ ድምጹን ሰምተህ እጅህን እንድትዘረጋ ያደርግሃል። አሜን፣ እጅህን ትዘረጋለህ። ስለዚህ አክቲቭ የሆነ ሩል አለ እዚህ ጋር የድህነት ውስጥ። አንተም አክቲቭ ነህ፣ ፓሲቭ አይደለህም። ከዛ አንጻር የኛ ነው ነው። አሁን ኦብጀክቲቭሊ ለምሳሌ እናውራ። ያው ኦብጀክቲቭ ጀስቲፊኬሽን አንድ አለ አይደለ እናንተ ጋር? ኤርሚሻ አቤት። ይቅርታ በጣም አሁን ከሲስ ጋርም ልንለያይ ስለሆነ እንግዲህ እዚች ላይ እንትን እንበልና ያዝ እናድርጋትና ጌታ ቢፈቅድልን ደግሞ ሌላ ጊዜም እንደዚሁ እናወራለን። በጣም ጥሩ ተወያይነ፣ ደስ ብሎኛል ስላወቅኩም። እግዚአብሔር ያክብርልኝ። ለምን በአካውንት አትገባም? ማኪ በራስህ አካውንት አሁን እንትን ምንድነው በእግሬ ዋክ ላደርግ ነው የተወሰነ። ስለዛ እንደዚህ መግባት የምችላል መሰለኝ። የምችል ከሆነ ግን እመጣለሁ። ከቻልኩኝ ሰው ካልቻልኩኝ ደግሞ ሌላ ጊዜ እንደዚሁ እናወራለን። እሺ እሺ ኤርሚሻ እሺ፣ ቴንክ ዩ። ጌታ ያክብርልኝ ወንድሜ። እሺ ያንቺ እሺ 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 ተንፍሱ። አሁን ወንድሞች ነው በእምነት ወይም ባይ ፌዝ። ስለዚህ እምነትን እንደ ኢንስትሩመንታል ኮዝ እናወራለን። ያ ኦብጀክቲቭሊ የተሰራው ነገር የኛ ይሆናል። ኦብጀክቲቭሊ ምንም ፓርቲሲፔሽን የለንም። ኦብጀክቲቭሊ ምንም እኛ ያዋጣነው ነገር የለንም። እግዚአብሔር ያንን ነው ለኛ የሚሰጠን። ቅድም በተጠቀምነው አናሎጂ መሰረት እግዚአብሔር እንኩ ሳይለን መቀበል አንችል፣ ወይም ደግሞ አንድ ሰው ይሄን ስጦታ እንኩ ካላለ እጃችንን መዘርጋት አንችል። ድነታችን ላይ ፓርቲሲፔት አረግልን ልንል አንችልም። ፓርቲሲፔት ልናረግ አንችልም። ለምን? ስጦታውን የሚሰጠን እግዚአብሔር ነው። ስጦታውን ከኛ አይደለም። ለምን? ይሄ እንትን ኤክስ ኒሂሎ ነው፣ ወይም ደግሞ ከኛ ውጭ ነው የተደረገው ነገር ከኛ ውጭ ነው ስንል በእኛ ኢፈርት አይደለም፣ ወይም ደግሞ እኛ ባመጣ ነው ውጤት፣ ወይም ደግሞ እኛ ኮላብ አድርገን አይደለም ከእግዚአብሔር ጋር። ድነትን ስናወራ ወይ ቅድም ከተነሳንበት ከመጀመሪያው ስንነሳ ሞነርጂዝምን አንስተን ስናወራ ኢሌክሽን አለ። እሱም በክርስቶስ በኩል ነው፣ ከኛ ምንም ሳይታይ ወደፊት ያምናሉ አያምኑ የሚባለው ነገር ሳይታይ። ከዛ ደግሞ ኮሊንጉንም ስናወራ ጥሪው ለሁሉም ነው፣ ዩኒቨርሳል ነው። ወደ ቃሉና ወደ ቅዱስ ሚስጥራቱ ነው። ከቅዱስ ሚስጥሩ ካወራን ደግሞ ጥምቀት ማለት ነው፣ ቅዱስ ጥምቀቱ። ስለዚህ እግዚአብሔር ወደዛ ይጠራናል። ከዛ ኮንቨርዥን የምንለው ነገር ውስጥ ያው ኮንትሪሽን እና ፌዝ አለ። ያም በእግዚአብሔር ነው። እምነቱ ራሱ ምንን ይይዛል? እውቀትን ይይዛል። ኦብቪስሊ አሰንት አለው። ከዛ ደግሞ ትረስት አለው። እኛ እንደ ሉትራን አዳነንም ብለን የምናወራው ያ ትረስት ነው፣ ከእግዚአብሔር ጋር መጣበቁ ነው። አዳነን ብለን የምናወራው ይሄ እውቀቱ አጋንንትም ያላቸው እውቀት ነው። ኖርማል ሰውም ያለው እውቀት ነው። ማገናዘብም ሰው ሊድን ይችላል፣
በክርስቶስ ቢያምን መስቀል ላይ የተሰራው ስራ እውነት ነው። እንደዚህ አይነት ነገሮች ጀስት ማገናዘብ ብቻ ናቸው። እኛን ግን አዳነን ብለን የምናወራው ምንድነው? ትረስት ነው። ያንን ደግሞ የሚፈጥርልን ማን ነው? እግዚአብሔር ራሱ ነው፣ በቃሉና በቅዱስ ጥምቀቱ በኩል ያ እምነት በዛ በኩል ይፈጠርልናል። ያ እምነት ከክርስቶስ ጋር ያጣብቀናል። ለምን? እምነቱ ራሱ የሚይዘው እውነት አለ። ያ እምነት የሚይዘው ክርስቶስን ነው፣ መስቀል ላይ የተሰራውን ስራ which is አክቲቭ እና ፓሲቭ ራይቸስነስ የምንለው ለእኛ የሚቆጠርልናል። ወይም ደግሞ ጀስቲፋይድ ነን ብለን ስናወራ የምናወራቸውን ሁለት ነገሮች እነዛም በእምነት የኛ ይሆናሉ። ስለዚህ በእነዚህ ሁላ ሂደቶች ውስጥ ከኛ ምንም ኢፈርት አይኖርም። ሰጪው እሱ፣ ፕላን ያደረገው እሱ። ለምሳሌ አሁን የአልዓዛርን ምሳሌ እንውሰድና አልዓዛር ከሞት ሲነሳ ልነሳ ብሎ አይደለም የተነሳው። እሱን አናሎጂ እንኳን ብንጠቀም ናውጣ ሲለው ነው የወጣው። ስለዚህ እዛ ላይ የአልዓዛር ትብብር አለ ወደ ህይወት መምጣቱ ላይ። ለምሳሌ አንድ ሰው ጉድጓድ ውስጥ እየወደቀ ነው እንበልና ያ ሰው አንድ ሰው ከዛ ጉድጓድ ውስጥ ሊያወጣው እጁን ቢዘረጋለት ያ ሰው ያንን እጅ ትረስት አድርጎ፣ ለምን ያለበት ሲቹዌሽን አለ፣ ኦልሞስት እየወደቀ ነው ወደ ጉድጓዱ። ያንን ያ እጅ የሆነ የሚሰጠው ነገር አለ ለዛ ሰው፣ የሆነ ሚልክለት ሜሴጅ ልበለው፣ ሚልክለት ነገር አለ። በቃ እጁን ሲዘረጋለት ያ ሰው ከዛ ውስጥ እንደሚያወጣው እየገባው ነው። እጁን ባይዘረጋለት ያ ሰው ሊወጣ አይችልም ከዛ ውስጥ። ስለዚህ ከዛ ውስጥ አሁን ከጉድጓድ ውስጥ ያ ሰው ያንን ሰው ከጉድጓድ ውስጥ ካወጣው በኋላ ማን አወጣኝ ነው የሚለው? ያ ሰው አወጣኝ ነው የሚለው። ስለዚህ ድነትንም ስናወራ ለእግዚአብሔር ነው የምንሰጠው በመጽሐፍ ቅዱስም። የእኛን ትብብር አያነሳም። እዚህ ጋር ግን ይቅርታ እስክንድር፣ የሰላም መጀመሪያ ሁላችሁ የተጠቀምከው አናሎጂ ወይም ኤግዛምፕል ጥሩ ኤግዛምፕል አይመስለኝም። ማለት አልዓዛር ሞቶ እንደነበር ነው ደግሞ በስጋ ጌታ እንዳነሳው ነው ታሪኩና ከዚህ ጋር የሚሄድ አይመስለኝም። እኛ በእርግጥ ፍሪ ዊል አለን። አገናዝበን የሆነ ነገር ተነግሮክ ወንጌልን ሰምተክ በቃሉም አምነህ ነው የእግዚአብሔር ፍሪ ስጦታን የምትቀበለው አይደል? ይሄን ሳታምን ምንም ቃሉ ሳትሰማ ልትድንም አትችልም። ድህነት የእግዚአብሔር መቀበል አትችልም። ይቻላል እንዴ? መጀመሪያ ወንጌል ነው የምትሰማው አይደል? ወንጌል ከሰማክ በኋላ ያንተ ፍሪ ዊል ተጠቅመህ ደግሞ ትቀበላለህ። ሁለት ሰዎች ወንጌል እንሰማለን፣ አንደኛው ይቀበላል፣ አንደኛው አይቀበልም። ለምን? እዚህ ጋር ብትመልስልኝ። እግዚአብሔር ከሆነ ለአንደኛው እንዳይቀበል ያደረገው ደግሞ እግዚአብሔር ለያይቶ ሰውን ያድናል ማለት ነው። እግዚአብሔር ለዓለም ሙሉ አዳነ የሚለው ቃል ትክክል ሊሆን አይችልም ማለት ነው። እግዚአብሔር ድህነቱ ለዓለም ሙሉ ከሆነ የሰጠው ከዛ ከሰሙት ሰዎች ደግሞ አንደኛው ሰምቶ ይቀበላል፣ አንደኛው ደግሞ ሰምቶ ይቅርብኝ ብሎ ይሄዳል። እንግዲህ በራሱ ዊል ነው የጠፋው እንጂ እግዚአብሔር ወንጌሉ ለሁለቱም ሰጥቷል። ጊፍቱም ነፃ ስጦታም ለሁለቱም እየሰጠ ነው። የተቀበለው ድነዋል፣ ያልተቀበለው ግን አሁን ተፈርዶበታል ይለናል መጽሐፍ ቅዱስና እኔ ትንሽ ግራ ተጋባሁኝ። እንደዚህ ብናደርግ ጥሩ ነው። አሁን ከአኬ ጋር በተነሳው ጉዳይ የሉትራንን አቋም መጀመሪያ መግለጽ አለብን። የተለያዩ ሀሳቦች ከገቡ ዝብርቅርቅ ብሎ ነው የሚጠፋው። ምንድን ነው የኛ አቋም የሚለውን ነገር ሰዎች ማወቅ አለባቸው በዚህ ጉዳይ ላይ እና ከዛ በኋላ መጠያየቁ ቢኖር ጥሩ ነው ብዬ አስባለሁኝ። ምን የኛ አቋም ምንድነው? ቅድም አኬ ያነሳቸው አቋሞች ምንድነው? የቱ ጋ ነው የምንለያየው የሚለውን ነገር እሱን ከሰራን በኋላ ወደ ጥያቄና መልሱ ቢሄዱ አሪፍ ነው ብዬ ነው የማስበው። ለማንኛውም ያነሳቸውም ጥያቄ በዛ የሚመለስ ይሆናል ብዬ ስለማስብ ማለት ነው። ክሊር መደረግ አለበት። ግን የኔ ፖይንት ሁል ጊዜ ይሄ ጥያቄዎች ወደ እሱ ሲዞሩ ትቶ የሚሄደው ነገር ነው የማልወደው። እሱን ነው ደስ የማይለኝ። ከዚህ በኋላ ከመጀመሪያ አልነበርኩምና ይሄን እንድታብራሩልኝ። እኔ እስካሁን እየተረዳኝ በሰማሁት ደረጃ ፕሪደስቲኔሽን የምታምኑ ሆኖ ነው የተሰማኝ። ከዚህ ከሰማሁት መጨረሻ ላይ ነው የመጣሁት፣ ግን ሁሉም አልሰማሁም እና እዛ ጋር ክሊር ብታደርጉልኝ። እሺ፣ እየተነሳንበት ምን መሰላኬና ኮፕቲክ ሞኖርጂዝም እና ሲነርጂዝም በሚል ነው የተነሳ ነው።
እና ሲስ ከታች ሆኖ እየሰማ ነበር። ሲስ ነው ኮመንቱ ሲስ የጻፈው ስለመሰለኝ እንትን ያልኩትና ከዛ ጀምራችሁ ማብራሪያ ስጡ። ሞኖሎጂዝምና ሲነርጂዝም እና ኤርሚ ጆና ኤርሚ ያው አብራርቷል። አኬ ስላልነበርክ ነው እሺ እሱ ከሆነ እሱን ትላንትና ማንስተናል። አክቹዋሊ ግን እኔ ሲሶም ቢሆን ከዚህ በኋላ አኬ በራሱ አካውንት ቢመጣ ጥሩ ነው። ምክንያቱም የእሱንም ትምህርት ሌሎችም ሰዎች ማወቅ ስላለባቸው በእሱ አካውንት ቢመጣ ጥሩ ነው ብዬ ስለማስብ ነው። በቅንነት ነው፣ ሌላ ነገር አይደለም። እንደዚህ በሲሶ አካውንት ተገብቶ ከዛን ጨርሶ ላጥ ብሎ መሄድ ምናምን አያስፈልግም። ዛሬም አሁን እምነት የኛ ጥያቄ እምነት ስጦታ ነው ስጦታ አይደለም የሚለው ነገር በእኛ ላይ ተመርኩዞ ነው የተደረገው። ኤኒዌይ ሞኖሎጂዝም እኛ ከዚህ በፊትም ብለናል። ሞኖሎጂዝም ማለት የመጀመሪያው ድነት ከእግዚአብሔር ነው። እኛ ያደረገው ነገር የለም። አሁን ኤርሚም እንዳለው ኦፍኮርስ አናሎጂዎች ሁሉ ኤግዛክትሊ ነገሮችን ይገልጻሉ ብለን አናምንም። ነገር ግን ዊላችን ቦንዴጅ ውስጥ በነበረ ጊዜ ዊል ጠፍቷል የለም ምናምን ሳይሆን ቦንዴጅ ውስጥ ነው። ልክ አልዓዛር አሁን በራሱ ኢየሱስን አልፈለገም፣ ግን ኢየሱስ መጥቶ አልዓዛር ብሎ ኮሊንግ ኤክስተርናል ኮሊንግ ነበረው። አልዓዛርን የጠራው ኢየሱስ ነው። አልዓዛር በዛው መቃብር ውስጥ ግን ነቃ። አየህ፣ ነቃ። አልዓዛር በዚህ ኮሊንግ ውስጥ በዚህ መንቃት ውስጥ አልዓዛር ያደረገው ነገር የለም። ኢየሱስ ነው መቃብሩ ጋር ሄዶ አልዓዛርን የጠራው። ዳት ኮሊንግ ዳት ኢንላይትመንት አልዓዛር ከቦንዴጁ እንዲነቃ ያደረገው። ዘሞመንት አልዓዛር ከነቃ በኋላ ግን አልዓዛር ሆይ ናውጣ የሚለው ሁለተኛ ስቴፕ ነበር። ናው አልዓዛር መውጣት አለመውጣት የሱ ፈቃድ ይሆናል ማለት ነው። አየህ፣ መውጣት አለመውጣት የሱ ፈቃድ ይሆናል። ስለዚህ ስትሪክት ሴንስ በስትሪክቲዝም እንዲታምንለው በስትሪክት ሴንስ ሞነርጂዝም ነን። እዚህ ጋር ኢኒሺያል ሳልቬሽን ብለን ሞነርጂዝም ነን። እግዚአብሔር የሊዲያን ልብ ከፈተ። በዛ መክፈት ውስጥ ሊዲያ ያደረገችው ነገር የለም። ከተከፈተ በኋላ ግን ሊዲያ ኢንቮልቭ ማድረግ ጀመረች። ሪአክት ሪስፖንድ ማድረግ ጀመረች በተከፈተ ልብ። ዲስ ኢዝ እኛ ሞነርጂዝም የምንለው የእግዚአብሔርና የእግዚአብሔር ስራ ብቻ ነው በድነታችን ውስጥ መግባት። ይሄ እምነት ይሄ ፌዝ ከተፈጠረልንና ከተሰጠም ዊላችንን ከተፈታ በኋላ ሪስፖንድ ሪፔንት የምናደርገው ኮንፌስ የምናደርጋቸው ነገሮችን ነው። ከዛ አኳያ ነው እያልን ያለ ነው። ስለዚህ እነዚህ ነገሮች በዚህ ቢታዩ ጥሩ ነው። ሁለተኛ ነው እዚህ ጋር መግለጽ የምፈልገው ነገር ምንድን ነው? እንዳልነው ነው ይሄ ሪስፖንስ ፓሲቭ ነው። በዚህ ዊላችን ፓሲቭ ነው የምንለው ለዚህ ነው። እግዚአብሔር በሰራው ስራ ላይ ነው። ከዛ በኋላስ እኛ ሪስፖንድ አድርገናል። እኛ ሳንቲፊኬሽን ላይ ኢንቮልቭ ማድረግ እንጀምራለን። ዳት ኢዝ ሲነርጂዝም ከዛ በኋላ የሚመጣ ነው። እኛ ሲነርጂዝምም ቢሆን ቅድም ኤርሚ እንዳለው ሁሉም በህይወታችን ዘመን ያለ ጸጋው የምናልፈው ነገር የለም። ግን በዚህ ውስጥ ደግሞ ድነታችንን መፈጸም የሚለው ነገር የሰው ሪስፖንድ በየጊዜው ንስሐ መግባት፣ ቃሉን ማንበብ የመሳሰሉ ነገሮች ይሆናሉ ማለት ነው። ግን እኔ አንድ ጥያቄ ከቅድም ካኬ ካነሳው ለመጠየቅ የፈለግኩት የነበረው ጸጋው በችን ነገር ደጋግሞታል፣ በእምነት ከዛ ጸጋው ከዛ በኋላ እምነት ስላለኝ ነው በዚህ በእምነት በኩል መዳንን ያገኘሁት አለ። የፈለግኩት ጥያቄ እምነት ስጦታ ነው ወይስ አይደለም? ይሄ የሚያድነው እምነት ትረስት የምንለው የሚያድነው እምነት ስጦታ ነው ወይስ አይደለም ስንለው እኔ እንደገባኝ ታስተካክሉኛላችሁ። እኔ በጣም ረጅም ወሬ በጣም ነው የሚደክመኝ በእውነት to the point ክሊር እንዲሆን ስለምፈልግ ነው። ይሄን እምነት ምንድን ነው ያለው? እውቀት ነው ያለኝ የሰማሁት። እንግዲህ ከተስተካከለ ይሄ እውቀት ኦልሬዲ ከህግ በኋላ አለ ለሁሉም ሰው ይሄ እውቀት አለ ነው ያለው። ይሄ እውቀት ካለ
እምነት ስጦታ ነው የምንለው ምኑን ነው? ከህግ በኋላ ለሰዎች ሁሉ እውቀት አለ። ያ እውቀት በዚህ በጸጋው በኩል ነው የዳንኩት እንጂ ይሄን እምነት ራሱ እግዚአብሔር ሰጥቶን አይደለም። ይሄ የሚያድነውን እምነት የሚለውን ነገር ነው የሰማሁትና በጣም ኮንፊውዚንግ እስከዛሬም እንደዛ ሳይሆን አኬ እምነት በርግጥ ስጦታ ነው። ያንቺን አይደለም ከአኬ ሰማነው ነው። ያ አኬ ያለው 100% ትክክል ነው። አንድ ነው። እኛ ምናምነው እንደዛ ነው። ምን ያለ ነበረ? እምነት መጀመሪያ አንድ ሰው ወንጌል መስማት አለበት። ወንጌል ደግሞ ስጦታ ነው። ወንጌል ጥዑም ዜናም ይባላል በትግርኛ አይደል? ጥሩ ዜና ወይም የሚያድን ዜና ነው ወንጌል። ያ ወንጌል ግን መስማት አለበት። ወንጌል ሳይሰሙስ እንዴት ይድናሉም ይላል ሌላ ቦታ ላይ። ወንጌል ያልሰማ ሰው እንግዲህ ሊድንም አይችልም። መጀመሪያ መስማት አለበት። ያ የሰማው ወንጌል እሱ እንግዲህ የእግዚአብሔር ነፃ ስጦታ ነው። ይሄ የሰማው ወንጌል ደግሞ የእግዚአብሔር ነፃ ስጦታ ስለሆነ ሰምቶ ይቀበላል ነው። ኤድና እሱን ሳነሳበት እንደናንተ አይደለም። የምስራች ቆይ እሱን ሳነሳለት ሰው በወንጌል በኩል በቃል በኩል መጥቶ ያንን ነገር ስለው ኖ እንደናንተ አይደለም ብሎኛል። አሁን አንቺ የምታወሪው ነገር እኛ የምናውቀውን ምናምነውን ነገር ነው። ዞሮ አሁን እኔ ማለት የምፈልገው ነገር እሱ እንደዛ ነው ያለው አኬ። ምክንያቱም እውቀት የሚለው ያለ ወንጌል መስማት ያ ወንጌል ካልሰማኸው እውቀት ኤድና ቆይ አሁን ለክርክር ሳይሆን የእኛ ልጆች አሉ በዚህ ጉዳይ ላይ በደንብ ዲስከስ ካደረጉ በኋላ መጠየቅ ትችያለች። ግን እኔ አሁን የሰማሁት ከሱ የሰማሁት ምናልባት በስራም ወደ ገባ ወጣ እያልኩ ስለሆነ ተሳስቼም ሊሆን ይችላል አላውቅም። ግን የኛ ልጆች እሱ ያለውን ነገር እዚህ ጋር ቁጭ እንድታረጉልኝ ይፈልጋለሁ። እምነት ስጦታ ነው ሲልና እምነት ማለት ምን ማለት ነው የሚለውን ነገር ተረድታችኋል ወይ? ሁል ጊዜ ዝብርቅርቅ ባለመልኩ ነው የተለያየ ምን እንደሆነ እምነቱን እንኳን በደንብ ግራስፕ ሳናረግ ነው የምንወጣውና እስቲ እሱ ያለውን ነገር የእናንተን አይደለም፣ እሱ ያለውን ነገር እምነት ስጦታ ነው ያለውን አንድ ምን ማለት ነው በእነሱ አንደርስታንዲንግ፣ ሁለተኛ ደግሞ እምነት ማለት ምን ማለት ነው፣ ሁለት ስጦታ ነው ማለት ምን ማለት ነው። ይሄንን ነገር አንደርስታንድ ካደረጋችሁ ደስ ይለኛል። እኔ ከእናንተ መስማት ፈልጋለሁ። አመሰግናለሁ። ግን የኛ ልጆች መጀመሪያ በደንብ መጨረስ አለብን። ይሄ ማወቅ አለብን። ኦኬ እሺ፣ ሀሳብ ስጡ። ከጆ ጀምራችሁ ጆ ኤፊ ኤርሚ። ይሄ ጥያቄ እኮ አኬ ነው መጠየቅ ያለበት አይደል? አኬ ሳይኖር ሚስ ሪፕሬዘንት ይሆናል። አኬዋ ሁለታችሁ እንደው ብትወያዩ እኔ ራሴ ደስ ይለኛል ብንሰማችሁ፣ ይሄን ጥያቄዎች ብትጠይቀው። አሁን ግን እኛ ስለሆነን እዚህ ለኛ ከተመቸኝ እመለሳለሁ ብለዋል አኬ። ኤድና ከተመቸኝ እመለሳለሁ ስላለች ኦኬ። አኬን አታንሱትና ትምህርቱ ላይ እናውራ አይሻልም? ከመጣ ውይይቱ ስለሚቀጥል ማለት ነው። አንዴ አንቺ ሰላም ብያለሁ ሄድና አይ ቲንክ መጀመሪያ የእናንተም ኤክስፕሌን መደረግ ያለበት ይመስለኛል። ብዙ ጊዜ አኬ ያለው ነገር እውነት ነው፣ በተወሰነ ደረጃ እስማማለሁ። እናንተም የምትሉት ነገር በደንብ ክሊር መደረግ አለበት። ሙታንን ስትሉ እንዴት እንደምታብራሩት ፕላስ ጊፍት ነው ስትሉ እምነት እንዴት ነው የሚለው ነገር በደንብ ባላንስ ማድረግ ያለብን ይመስለኛል በሁለታችንም ሳይድ። በዛ መልኩ ካልሆነ ልንግባባ አንችልም። ለምን እኛ ጊፍት ነው ስንል ከእግዚአብሔር ነው የሚመጣው እያለን ነው። ያ ደግሞ ትረስትን በውስጡ ይይዛል። ከክርስቶስ ጋር የምንጣበቅበት ነው። ለምን ያ እምነት ክርስቶስን ነው የሚይዘው። ጀስት እውቀት አይደለም፣ ጀስት ማገናዘብ ብቻ አይደለም፣ ትረስትንም ኮንፊደንስንም የሚይዝ ነው። ያ ደግሞ በቃሉ በኩል ነው የኛ የሚሆነው። ስለዚህ ቃሉ ያንን ነው የሚሰጠን፣ ወይም ደግሞ ቃሉ ሲሰበክ እምነትን ነው የሚፈጥረው። በዛ በቃል ውስጥ የሚናገረው ነገር ወደ ልባችን እንዲመጣ የሚያደርገው ያው መንፈስ ቅዱስ ነው። ያው ደግሞ ሲንፉል ኔቸር እንዳለንም መርሳት አያስፈልግም። ከመዳናችን በፊት ሪጀክት ማድረጉን አንርሳ፣ ሪጀክት እንደምናደርግ አንርሳ። ዜን ያ ወንጌል ሲሰበክ ደግሞ
በመንፈስ ቅዱስ አማካኝነት ነው ልባችንም ክፍት የሚሆነው ጆሮአችንም ክፍት የሚሆነው። ስለዚህ ጠሪው እሱ ከሆነ ኮሊንጉ የእግዚአብሔር ከሆነ ያ እምነት የምንለው ነገር ደግሞ ክርስቶስን የሚይዝ ከሆነ ከዛ ደግሞ ያ ስጦታ ወደኛ በእምነት የሚደርስ ከሆነ ኢንስትሩመንታል ኮዝ ነው ሜሪሽስ ኮዝ ነው ብለን ስለማንል ኢንስትሩመንታል ኮዝ ነው ብለን ስለምናወራ የቱ ጋር ነው የኛ ኢፈርት የሚገባው? ላይክ እኛ ስንደመር እግዚአብሔር ሊሆን የሚችለው ወይም ደግሞ እግዚአብሔር ሲያድነን እኛም እንደዚህ ብለን ነው ወይም እንደዚህ አድርገን ነው የሚለው ነገር ላይክ ምን ያክል ስክሪፕቸራል ይሆናል? ይድና አንድ አይ ቲንክ አነጋገር ይሆናል ስህተት ሆነ የተሰማኝ ሲደመር እንደዛ በፍጹም አንልም። ሲነርጊያ ማለት የእግዚአብሔር ስራ ፕላስ የኛ ስራ እያልን አይደለም። ይሄ ያላልነውን ነገር እንዳልን ሆኖ እንዳያልፍ እንደዛ አንልም ማለት ነው። ሲነርጊያ ማለት ምንድነው? ኮኦፐሬሽን። እግዚአብሔር ነፃ ስጦታውን እየሰጠ ነው፣ እኛ ደግሞ እሺ ብለን እንቀበላለን። አንዱ ይቀበላል፣ አንዱ ደግሞ ሪጀክት ያደርጋል። ይሄ ደግሞ ኤቭሪዴይ የምናየው ነገር ነው። ወንጌል አሁን ለ10 ሰው ቢሰበክ 10 ሰው ላይቀበሉ ይችላሉ። ከ10 ሰው 8ቱ ሊቀበሉ ይችላሉ፣ 2 ደግሞ አንፈልግም ብለው ሊተው ይችላሉ። ይሄ አሁን ኮኦፐሬሽን ነው። እግዚአብሔር ያ ፍሪ ስጦታ ይዞ በርን እያንኳኳ ነው። አንድ እንኳን ድምፁ ከፍቶ ድምፁን ሰምቶ ቢከፍትለትና ጌታም ከሱ ጋር ገብቶ እራት እንደሚበላ ሬቨሌሽን ራእይ 8:5 ላይ ይናገራል ማለት ነው። ድምፄን ሰምቶ አንድ እንኳን ቢከፍትልኝ ከሱ ጋር እራት እገባና ከሱ ጋር እራት እበላለሁ። ይሄ ነው እኛ አሁን ሲነርጂ ኮኦፐሬሽን ነው የምንለው። ያ ጊፍት ይዞ ጌታ ለሁሉም ሰው በሩ እያንኳኳ ነው። ልጨርስ ቆይ አኬ እኔ ቋንቋ ችግርም በደንብ ሳላስረዳት እንዲሆን ስለሚችል በር እያንኳኳ ነው። እኛ ደግሞ ድምፁን ሰምተን ድምፁን ሰምተህ ዝም ብትልኮ ያ ፍሪ ጊፍት አይሰጥህም። ነፃ ስጦታው አልተቀበልክም፣ ምክንያቱም በሩ አልከፈትክም። በሩ ከከፈትክ ግን ፍሪ ስጦታውን ትቀበላለህ ማለት ነው። ስለኛ ይሄን ሲነርጂያ ወይም ኮኦፐሬሽን ከእግዚአብሔር ስራ ጋር እሽታችን እንሰጣለን ነው። ምክንያቱም እግዚአብሔር ሮቦት አድርጎ አልሰራንም፣ ሰዎች አድርጎ ነው የሰራን። አንድ ከጊፍት ከሰጠን የሱ ፍሪ ስጦታ ፍሪ ዊል ስጦታ ሰጥቶናል። ይሄ ደግሞ አልነጠቀንም። እግዚአብሔር በነፃ ፍቃዳችን ከገነት ተባረርን፣ በነፃ ፍቃዳችን ደግሞ የክርስቶስ ስጦታን እንቀበላለን ነው ሐሳቡ። ግን አሁን ሙታንን የሚለው እንዴት ነው የምትረዱት? ሙታን የሚለው እንዴት ነው የምትረዱት? አዎ ሙታንማ ከእግዚአብሔር ተለይተን ነበረ፣ ለዘመናት በጨለማ ውስጥ ነበር። ይህ ማለት ግን እግዚአብሔር ፍሪ ዊላችን ነጠቀን ማለት አይደለም። በጨለማ ነበርን። እግዚአብሔር ደግሞ ኢኒሺየተር እሱ ነው። ድህነታችንም አሁንም የፈለገው እኛ አይደለም፣ እግዚአብሔር ነው ሊያድነን የፈቀደው። ሊያድነን ስለፈቀደም አንድያ ልጁ ጆን 3:16 ወንጌል ዮሐንስ 3:16 አንድያ ልጁን ወደ ዓለም ላከ። ዓለምን ሊፈርዳት ሳይሆን ሊያድናት ወደ ዓለም ላከ። እግዚአብሔር ነው ስላፈቀረን። እኛ ስላፈቀርነው አይደለም። ሲጀመር ኢኒሺየተሩ እግዚአብሔር ነው። የፈለገን እግዚአብሔር ነው። ሊያድነን የፈለገው እግዚአብሔር ነው። ፍሪ ስጦታ ይዘ የመጣው ራሱ ጌታ ነው። አሁን ከኛ ግን አንድ ነገር ይጠበቃል ማለት ነው። እሺ ብሎ መቀበላችን ነው። በዚህ ደግሞ ሁሉም አይቀበልም። ያልተቀበለ በራሱ ድሮ ፍርድ አምጥቷል። እሺ ብሎ ይሄን ጥሩ የምስራች ሰምቶ ይሄን የምስራች ይሄ ነፃ ጊፍት እሱ ምንም ሳያደርግ በክርስቶስ በተሰራለት ሁሉም ነገር አምኖ እሺ ብሎ እሽታውን ሰጥቶ የተቀበለ ግን የዘላለም ሕይወት ያገኛል ብሎ መጽሐፍ ቅዱስ ይነግረናል። እና አሁን አንድ ጥያቄ ጠይቅሻለሁ። እምነት ምን ማለት ነው በእናንተ? እምነትማ ክርስቶስ ነው። እምነት ወንጌል ነው። እምነት የምስራች ነው። ጌታ ስለኛ ያደረገው ይሄንን ሰምቶ ማመን ነው። ክርስቶስ ለኃጢአታችን ሞቶ ለሕይወታችን ሞትን አሸንፎ እንደተነሳ ይሄን ሁሉ ማመን እምነት ይባላል። ይሄና አንድ አኪ የጠየቀው ጥያቄ ላይ አንድ ለመጨመር ላይክ ያ እምነት የሚጨምረው ነገር አለ ላይክ ከተደረገው ነገር ላይክ አይ ሚን ክርስቶስ ከሰራው ስራ የተለየ የሚጨምረው ነገር አለ እምነት
ክርስቶስ የሰራው ስራ ሆኖ የሚታመነው ክርስቶስ የሰራው ስራ ያለ ምንም ማወላወል መታመን እምነት ይባላል አይደል? ይሄ ነው እምነት። ወንጌል ሰምቶ ወንጌሉን እውነት ነው ብሎ መቀበል ማመን ይሄ እምነት ይባላል። የሚታመነው ወንጌል ነው። እሱ ከእግዚአብሔር ነው የሚመጣው አይደለ? አዎ ኢኒሼተሩ እኮ እግዚአብሔር ነው፣ ሰሪውም እግዚአብሔር ነው፣ ሰጪውም እግዚአብሔር ነው። በዚህማ ማንም የኛ ምንም አይነት ስራ ተጨማሪ የለም እኮ። ሲነርጂ ማለት የእግዚአብሔር ስራ ፕላስ የኛ ስራ ማለት አይደለም እኮ አልኩ። ጊፍት ከሆነ እንዴት ነው ሂውማን ኮንትሪቢዩሽን ሊኖር የሚችለው? እኛ እኮ ሂማን ኮንትሪቢሽን አሁንም ሲነርጂ ሂማን ኮንትሪቢሽን አይደለም። ሲነርጂ ፍቃድ ነው፣ ፍቃድህን መስጠት። ይሄ ደግሞ እግዚአብሔር የሰጠን ለሰው ልጅ እግዚአብሔር የሰጠው ስጦታ አንዱ ፍሪ ዊል ነው። እግዚአብሔር እንደዛ ሰጥቶናል በነፃ ፍቃዳችን። አሁን ለአዳም ይሄን እንዳትበላ ከገነት ውስጥ ካለ ሁሉ ነገር መብላት ትችላለህ፣ ከዚህ ግን እንዳትበላ ብሎ ትእዛዝ ሰጠው። አዳም ደግሞ ነፃ ፍቃዱ ተጠቅሞ አትብላ ከተባለው በላ ማለት ነው። በዚህ ደግሞ ሞትን ወደ ራሱ አመጣ። ነፃ ፍቃድ አለው ማለት ነው። የሰው ልጅ እግዚአብሔር ሲፈጥረው ራሱ ነፃ ፍቃድ አለው። እንደዛ እናንተ እንደምትሉት ከሆነማ እግዚአብሔር መከልከል ነበረበት። አዳም ለምን እንዲበላ ፈቀደለት? ነፃ ፍቃዱን መንጠቅ ነበረበት አይደል? አዳም ሲሞት ፈቃዱ አልተነካም፣ ምንም አልሆነም። ፍቃድ እንግዲህ የሚሰጥና የሚወሰድ ነገር አይደለም፣ ተፈጥሯችን ነው። እግዚአብሔር ሲፈጥረን ነፃ ፍቃድ አድርጎ ነው የፈጠረን። አብራሪ ሳልልሽ አታብራሪ። በጨለማ ውስጥ ስንሆን ላይክ ዋይዝ ያልሆነ ምርጫዎች ለመምረጥ እንችል ይሆናል። ምክንያቱም በጨለማ ዓለም ስትሆን ወንጌል ስትሰማ ግን ወንጌል ስትሰማ ያን ወንጌል ትመርጣለህ ነው። በነፃ ፍቃድህ ወንጌልን ትቀበላለህ ነው። እኔ ሰው አብራሪ ሳይልሽ ካብራራሽ በጣም ይደክመኛል። እኔ አሁን የምፈልገው እምነት ኤርሚ እንዳለው እምነት የእግዚአብሔር ስጦታ ነው። በዚያ አንከራከርም አይደለም? አዎ እምነት እኮ ያው ወንጌል እኮ ነው። እምነት የሚታመነው እኮ ስጦታ ነው። አሁን ለምሳሌ ሲነርጂዝም ምን ማለት ነው ብዬ ጎግል ጠይቄው በእንትን ማለት ነው አማርኛ ሲነርጂዝም የሚለው ቃል የመጣው ሲነርጂ ከሚለው የግሪክ ቃል ሲሆን ትርጉሙ አብሮ መስራት ወይም የጋራ ስራ ማለት ነው ይላል። ነው ኮኦፐሬሽን ነው፣ የጋራ ስራ አይልም። ጎግል እንግዲህ ጎግል ጠይቆ እኮ ቃል አይመጣም። ሀኑቻ ትርጉሙ ነው ትርጉሙ ሲነርጂዝም you have to ask theological term. You have to ask theological term እኛ የምንገልጽበት አሁን በኦርቶዶክስ እይታ ብለህ የገባሁት ሄድና የቆይ ዝም ብዬ ጎግል ሳይሆን የሲነርጂዝም የምታብራሩበት የእናንተን ኦርቶዶክስን ካቶሊክም ማለት ነው። ምን ይላል መሰለሽ? በሃይማኖት ስነ መለኮት ይላል። አይሹ በሃይማኖት ስነ መለኮት የክርስትና ሃይማኖት ትምህርት ውስጥ ሲነርጂዝም ማለት የሰው ልጅ ለድህነት ወይም ለመዳኑ ከእግዚአብሔር ጸጋ ጋር ያለው ተሳትፎ ማለት ነው። ዋና ሀሳቡ መዳን የእግዚአብሔር ስራ ብቻ ሳይሆን የሰው ልጅም በነፃ ፍቃዱ የእግዚአብሔር ጥሪ መቀበልና አብሮ መስራት ትብብር በቅንፍ ትብብር ይጠቀምበታል የሚል ልዩነት። ልክ በዚህ ተስማሚያለሽ? ሁለተኛ ያልሽው ትክክል ነው። የስ አዎ ሱታፌ ኮኦፐሬሽን እንለዋለን። ሴማይ ፔላጂያን እና ጀነሲስት የሚባሉ ሄረሲዎች አሉ። ፔላጂያን ሞኖርጂዝም ደግሞ ከሚባለው ደግሞ መድን ይሄ ሚኖርጂዝም የእግዚአብሔር ብቻ ነው የሚል ደግሞ ላብራራው እኛ ስንል ምን ማለታችን እንደሆነ። ፔላጂያን ማለት ሰው የነፃ ፍቃድ ኃይሉ አለ፣ ምንም ነገሩ አልተነካም፣ በራሱ ስራ ይፈረድበታል፣ ይድናል ብሎ ማለት ነው። ይሄ ነው ግዘናል። ሴማይ ፔላጂያን ብሎ ማለት ደግሞ ምንድነው? እግዚአብሔር ጸጋና የሰው ልጅ ስራ እኩል ለኩል ሄደው ላይክ አዚፍ 50% ወይ ደግሞ ሲደመር ብለሽ ግለጪው። ይሄ ሴማይ ፔላጂያን ነው። አኒማቶይዝም ወይም ደግሞ ጃኒሲስት የሚባሉት ደግሞ ሄረሲዎች ያወገዝናቸው ምንድነው? ሰርቴን የሆኑ የተደረደሩ ድርጊቶች አሉ፣ እነሱን በመፈጸም ይዳል ብሎ ማለት ነው። ስለዚህ እነዚህ ሶስቱ ግሩፖች ተወግዘዋል ብሎ ማለት ከእነሱ ጋር የተያያዘ ምንም ነገር ልንጠቀም አንችልም ማለት ነው። ኢናወር ቴዎሎጂ
ቴዎሎጂ ዋይዝ ስለዚህ ሲነርጂ ሲባል ምን ማለታችን ነው? አንደኛ የሚያነሳሳው እግዚአብሔር ጸጋ ነው፣ የሚያሰራው እግዚአብሔር ጸጋ ነው። ስራውን እንድንፈጽም የሚረዳንና እንደ ሰው ደግሞ ሙሉ ስለማይሆን ሙሉ የሚያደርገንም የእግዚአብሔር ጸጋ ነው። ያ ማለት ግን የእግዚአብሔር ጸጋ አለ እና ልክ እንደ ሮቦት ያንቀሳቀሰኛል ብሎ ማለት አይደለም። እሺ ላለው ስራውን አድርጋለሁ። ያ በእግዚአብሔር ጸጋ የተመራ የእግዚአብሔር ጸጋ ያነጸውና የእግዚአብሔር ጸጋ የሚፈጽመው ነው ማለት ነው። ዲስ ኢዝ ሲነርጂ። ከፈቃድ ጋር በተያያዘ ደግሞ የእግዚአብሔር ጸጋ ፈቃዳችንን ያንቀሳቅሳል። አዎ፣ ነገር ግን ፈቃዳችን ሙሉ በሙሉ አልሞተም። ደካማ ፈቃድ አለን እንደ ሰው፣ ውንድድ ሆነናል እንደ ሰው። ነገር ግን ሙሉ በሙሉ ልክ አልዓዛር ሞተ ተብሎ እንደተጠቀሰው ቅድሙ ምሳሌ አንልም ነው ሀሳቡ። ኦኬ። አንድ ጆሲ ኦሬንጅ ጉባኤን ትቀበላላችሁ አይደል? አንዴ ቆይ ሙሌ ልጠይቀው። ወንድማችን ጥያቄ ያለኝ ብሎ ስለእንትን ያስገባሁት ከየት ቤተ እምነት ጥያቄ ሳይሆን እኔ ያለኝ ሀና ጥያቄ ሳይሆን ከስር ጥያቄ ያለኝ ብለኸኝ ነው። ይሄ ነው ቤተ እምነቴ ማለት አልችል። እኔ መጽሐፍ ቅዱስን ነው የማምነው፣ በክርስቶስ ኢየሱስ አምናለሁ። እሺ ቀጥል ሙሌ። ጆሲ ምናልባት ካቶሊኮች የኦሬንጅን ጉባኤ እኮ አክሰፕት ያደርጋሉ አይደል? አዎ የኦሬንጅን ጉባኤ አክሰፕት እናደርጋለን። የኦሬንጅ ጉባኤ ግን ቶታል ኔቸሩ ሞቷል አይልም። ዊል ለምሳሌ ዲስትሮይ ሆኗል ሲል ልክ እንደናንተ ቶታሊ ዊሉ ሞቷልና ከማመን በፊት ሊነቃለት ይገባል አይልም። እና ዲቫይን ኢሉሚኔሽንን ካርቴጅም ሆነ ኦራንጅ የሚጠቀሙት እንደ ፕሪቪኒየንት ግሬስ ወይም እንደ ሳፊሽንት ግሬስ ነው እንጂ እንደ ሳንክቲፋይንግ ግሬስ አይደለም። የሚወለደው ሰው የሚድነው በሳንክቲፋይንግ ግሬስ በሰባት ምስጢራት ውስጥ መጀመሪያው በጥምቀት ነው ማለት ነው። ሳንቲፋይንግ ግሬስን እኮ ጥምቀትን ሪጀክት ያደርጋል አይደለም። መጀመሪያ ግን ፍሪ ዊልን በተመለከተ የዛን የሚሉት አለ። የሰው ልጅ እኮ ኮምፕሊትሊ ሙሉ በሙሉ ዲስትሮይድ ሆኗል ነው የሚለው። ይሄን አግሪ ታደርጋለህ? ይኸውልህ ሪላቲቭ ፐርፌክሽን ነበረው የሰው ልጅ። ከዛ ሪላቲቭ ፐርፌክሽን የሰው ልጅ ወድቋል። እንደዛ ብሎ ማለታቸው ነው እንጂ ዊል ዲስትሮይድ ሆኗል ብለው ስላሉ ሶ ዜርፎር ልክ እንደ አልዓዛር እንደሞተው ነው ብሎ ማለት አይደለም። ወደ አልዓዛር እንመጣና ብዙዎች እኮ ብዙ ኤርሊ ክርስቲያኖች እኮ አሁን ለምሳሌ እሺ አክቲቭሊ ለምሳሌ ሪጀነሬት ሳታረግ አክቲቭሊ ዊሊየም ፕራክቲስ ማድረግ ትችላለህ አንተ? 100% ዊሊየም ፕራክቲስ እንዳላደርግ ዊሊ ዲፕራይቭ የተደረገ ነገር አለ። ነገር ግን ስበላም ስጠጣም ሳስብም ለእምነት ሳዘነብልም ግን ፈቃዴን እጠቀማለሁ። አክቲቭ ነው አይደለም ካልክ ፓሲቭ ነው ማለት ነው። አይ እንደዛ አይነት እንደናንተ አይደለም። እሺ ለምሳሌ ቆይ አንድ የሰማዕቱ ጀስቲንን መክፈት የሚችል ዲያሎግ ስትራይፍ ቻፕተር 95 ላይ ዊልን በተመለከተ ያወራው ነገር ነበር። ሌላ ዲቫይስ ያላችሁ አላችሁ ወይስ ስክሪንሻት ገብቼ ላውጣ? ምን ይላል ሐሳቡን ነገራችን አምናለሁ። ምን እንቀጥል እናወራው። የሰው ልጅ ዊል እኮ አንደር ከርስ ላይ እንደሆነ መርገም ላይ እንዳለ በተለይ በህግ ጥላ ውስጥ ያለ ወይም ሪጀነሬት ያደረገ ሰው ስቲል በመርገም ውስጥ እንዳለ ነው የሚያወራው። ዊሉ ደግሞ አፌክትድ እንደሆነ ነው የሚያወራው። ቶታሊ ሞቷል ግን እያለ አይደለም አፌክትድ እያለ ነው እንጂ ለምሳሌ አሁን ሰው ኦሪጂናል ሲንን በጥምቀት ሳያስወግድ በፊት ኦራይደር ክርስትናን ሳይቀበል በፊት ለሚያደርገው ነገር ተጠያቂ ይሆናል ወይ ብትለው በእርግጠኝነት ተጠያቂ ይሆናል ብሎ የሚል ይመስለኛል እኔ ሳስበው። ምክንያቱም ነፃ ፈቃድ የሌለውን ሰው ለሚያደርገው ነገር ተጠያቂ አታደርገውም። እግዚአብሔር ደግሞ ላልተጠመቁት ሰዎች ባለማመናቸው ብቻ ሳይሆን የሚፈርድባቸው ለኃጢአታቸውም ጭምር ነው። መርሳት የሌለብን ለአክቹዋል ሲን ፈቃድ ለሌለው ሰው ደግሞ ለአክቹዋል ሲን አትፈርድበትም። እግዚአብሔር ደግሞ ዲቫይን ጀስቲሱ ዊዝ ኢትስ ፕሮቪደንስ ኤንድ ሰፊሽንት ግሬስ እኩል አብሮ የሚሄድ ስለሆነ መቼም በሞተ ሰው ላይ አይፈርድም። እግዚአብሔር እንዴት ብሎ ይፈርዳል ፈቃድ ከሌለው? ኦኬ ቀርታ ተቋረጠብኝ ጆሲ፣ አልሰማሁም አሁን ያልከውን ነገር። አሁን ያልኩት ነገር ምንድነው መሰለ? እግዚአብሔር ላላመኑትና ላልተጠመቁ ሰዎች
ስቲል ይፈርድባቸዋል። ባለማመናቸውና የክርስቶስን ጸጋ ባለመቀበላቸው ብቻ ሳይሆን በህይወታቸው ለኖሩት አክቹዋል ኃጢአትም ጭምር ነው የሚፈርድባቸው። ለአክቹዋል ሲን ሲፈርድባቸው ግን በሞተ ፈቃድ ያሉትና ለአክቹዋል ሲን ለማድረጋቸው ምንም ባልፈቀዱበት ሁኔታ እግዚአብሔር ሊፈርድባቸው አይችልም። ይሄ ከዲቫይን ጀስቲስ እና ዲቫይን ኢሚታቢሊቲ ከዲቫይን ሲምፕሊሲቲም ጋር የሚነካካ ነው። ስለዚህ እግዚአብሔር ደግሞ በሞተ ፈቃድ ውስጥ ራሱ ላልፈቀደውና በኃጢአት ውስጥ ለኖረው ሰውዬ ሊፈርድበት አይችልም። ምክንያቱም እግዚአብሔር ፌዝን ጊፍትን ፕሮቫይድ የሚያደርግ ብቻ ሳይሆን አብሶሉት ጉድነስ እና አብሶሉት ጀስቲስ የኔቸሩ አትሪቢዩቶች ስለሆኑ አሁንም አልሰማኝም። አይ ሄዷል፣ ሊያስደግመኝ ነው። እሺ ይቅርታ፣ ኔትወርክ ገብቶብኝ እና ስልክ ኔትወርክ ገብቶብኝ ኧረ እሺ ሙሌ ኔትወርክ ከገባብህ ቀጥል። ውይ ወረደ። በቃ ኔትወርክ ገብቶበት ነው የወረደ። እሺ ወይም የሰማት ወይም ከጆ ጋር እሺ ጆ ቀጥል። አንድ መጀመሪያ ላይ ያለውን ሐሳብ ልናገርና ያው ቅድም ከጀርሚ ጋር